ላይ ከገባት ዶክተር ቤዛ ይሄ መንገድ ሳይሆን በትክክል ሴቶችን እረዳለሁ የምትል ከሆነ ጎይት ኦኬ። ግን ከነዚህ ጋር የምትሄጂውና አታክ የምታደርጊው ነገር ግን ራስሽን ለአደጋ ትጥይዋለሽ። ምክንያቱም ልክ ይሄ ፖለቲከኞች ታርጌት እንደሚያደርጉን ከዛ በኋላ ሲወጡ ብቻቸውን ይወጣሉ። የሚፈልጉትን ዘመዶቻቸውን ይሰበስባሉ። የሚፈልጉትን ነገር ይሰራሉ። ይሄ ጥሩ አይደለም። ፖለቲከኛ የእናንተ ግን ኢትዮጵያ ውስጥ በጣም ከባድ ነው። ማንም ለእናንተ መስዋዕት የሚሆን ልጅ የለም። ልጆቻችንን መስዋዕት አታ ፎሎ ስለምትፈልጉ አናግራታለሁ፣ ችግር የለም። ፎሎ ስለምትፈልጉ ልጅቷን ግን በማይታሰብበት ቦታ የእሷ ጣጣ ለእኛም እየደረሰ ነው። እኛ ችግር የለብንም። ሴቶች እንደዚህ በቃ ሴቶች ብቻ ናቸው የሚታዩቸው። እስቲ ሂዱ ወደ አማራ ክልል፣ እስቲ ሂዱ ወደ ወለጋ አካባቢ። በመከላከያ የሚደፈሩ ሴቶች የሉ? ህግ በሚያውቀው ሚኒቴሪ በለበሰው አማራ ክልል በመከላከያ የሚደፈሩ ሴቶች የሉ? በተቃዋሚ በታጣቂ በኩል የሚደፈሩ ህፃናቶች የሉ? ሴቶች የሉም? የሚገደሉ ሴቶች የሉ? ለምን እነሱን አትናገሩ? ለምን? አስፈሪ ነው አይደለም? ሴት ልጅ 12 ዓመት ልጅ ላስትየር በመከላከያ ተደፍራ በስንት ጥይት የተገደለች ሰላሌ ላይ፣ ሸዋ ላይ፣ ሸዋ ኦሮሚያ ላይ እሱን አትናገሩ? የተገደለች ጃኒ እኮ ተርፋለች። ተናግረሻል አንቺ? ናይ አትናገሪ። ስለ ቀነኒ ደግማችሁ ታነሳላችሁ? አታነሱ። ለምን? የሞተ ፎሎ የለው። በሞቱ ሰዎች ፎሎ አታገኙ አይደለም? በኖረችው ጃኒ ነው ፎሎ የምታገኙት። ጃኒ ደግሞ እኛንም ይዛን ገደል ትገባለች ወይ ራሷ ገደል ትገባታለች እንጂ ማንም ከሷ ጋር የሚገባ የለም። አካውንቷን አዘጉባት። ይህን አካውንት አይዘጋም አትልፉ። ኤርትራዊ ከሆነች ደግሞ ማስረጃው ካላችሁ ንቃችሁ መተው ብቻ ነው። ገባችሁ? ትሂድና ለራሱ ሀገር ትከራከር። አይ ዶንት ቲንክ ኤርትራዊ ትሆን አትሆን አላውቅም። እኔ የአማርኛ ስታወራ ነው የምሰማት። ሄጅጪ በእሷ እየነገዳችሁ እኮ ነው ያላችሁት። ሁላችሁ በእሷ እየነገዳችሁ ነው ያላችሁት። አልፋችሁ ተርፋችሁ ከእሷ ጋር የተጫወተ በሙሉ አካውንቱ እንዲዘጋ ነው እያደረጋችሁ ያላችሁት። የሳምሪን አካውንት እኮ ነው ሪፖርት የተደረገባት። ሪፖርት ይሄ ባለጌ እንትናችሁ ማለት ነው። እንደሱ ከሆነ ደግሞ አለማዳመጥ ነው። ፓስፖርቱ ካላችሁ በማስረጃ አውጡት። አላማ ካላት ሌላ አላማ ማለት ነው። እኛ እንደሷ ዝም ብለን ሰውን ጀጅ ኮፒ ሊንክ አድርጉ። ሰውን ጀጅ አናደርግም። ዝም ብለን ጀጅ አይሰራም። ገባችሁ? ዝም ብሎ ጀጅ ጥሩ አይደለም። ኦኬ አለባት እንደዚህ አይነት አይደንቲቲዋ ሌላ ተልእኮ አላት የምትሉ ከሆነ በመረጃ አውጡት፣ ላኩልን። በኢንስታግራም በኩል አለ፣ በኢንስታግራም በኩል ላኩልን ሌላ መረጃ ካላችሁ። ጂጂ ለምን ገደላት? እኔ ዝም ሲባሉ ውድዬ ዝም ሲባሉ እውነት ያወሩ ይመስላችኋል? ገብቷችኋል? ዝም ሲባሉ ዝም ማለት አንዳንዴ ልጆቻችን እዚህ ላይ ያሉት ልጆች እኛ ጥፋተኛ እኛ ወንጀለኛ ሌላ እውነተኛ ይመስላችኋል? ገባችሁ? ከዛ ላይ ደግሞ ነገሮች ወደ ሌላ እየሄዱ ነው። እኔ ራሴ ነገር ውስጥ እየገባው ነው። ማናችንም ራሳችንን ማውጣት ካለብን እናውጠዋለን። ዝም ማለት ቋቀቶን አይደለም፣ ግን ትክክል አይደለም። የሚጎዳ ሰው አለ። ምናቃቶች ትጎዳለች፣ ጃኒ ትጎዳለች። አያዋጣትም። አሁን የሚሄዱበት መንገድ አያዋጣም። ጥፋቱ የራሷ ስለሆነ ያንን ነው የምናገረው። እኔ ምን አገባኝ? እኔ ራሴን አውጣለሁ። እንደዚህ ነገር ውስጥ መግባት እንደሌለብኝ አውቀዋለሁ። ተናግሬያለሁ። ይሄ ነገር ያስጠይቃል ብዬ ይሄ ነገር የሚያስጠይቅ ከሆነ ደግሞ ሁላችንም ነው የምንጠይቀው።
የኛ ሞሮች እኔ ደግሞ በህይወቴ ምንም ዝም ብሎ ኤሌመንተሪ ያቆመ ሰው ይሻለኛል። ይሄ በተለይ እኔ ተምሬያለሁ የሚል ሰው እንዴት እንዳስጠላኝ በኢየሱስ በጣም ያስጠላኝ። የጠሏቸው ደግሞ ላስት 5-6 ይርስ አውቃቸው እነዚህ ቶፕ እንደ ሰዎች ተብሎ የሚደነቁ ሰዎችን ልክ እኔ ለኔ እኔ አወቀ የምለው ዶክተር ወዳጄ ነው ብቻ። እግዚአብሔር ነው የምላችሁ። በቃ የእውቀት መጨረሻው ይሄ በቃ እውቀት ማለት ለኔ ዶክተር ወዳጄ ነው። ታውቃለህ፣ ትኖራለህ፣ እዛም ሳትነካካ እኔ አውቃለሁ፣ እኔ ይበልጣለሁ፣ እኔ እንዲህ ነው የተናገራቸው ነገሮች። እዚህ ጋር ደረስኩኝ፣ 12ኛ ክፍል ጨረስኩኝ፣ ዩኒቨርሲቲ ገባሁኝ፣ ፒኤችዲን ሰራው። በቃ እዚህ ጋር ነው፣ በቃ እዚህ ጋር ነው። ከዛ በኋላ ያለው ተቀጥሬ መስራት ነው ወይስ ሰውን ማገልገል ነው? ይሄ ነው ለኔ በቃ እታችም ሆነ መልካምን ነገር ሰውን ማገልገል፣ ሰውን ማክበር፣ ሰዎችን ከወንጀል ማስቆም የሚችል ኃይል ካለ እዛ ጋር ነው። ለእኔ የትምህርት መጨረሻ ነው ያየሁት ከኢትዮጵያ ውስጥ ዶክተር ወዳጄ ነገር። ሌሎቻችሁ በሙሉ ከርሳችሁን፣ ሆዳችሁን፣ ማክታችሁን፣ ባንካችሁን ከዛም አልበቃ ሲላችሁ ደግሞ ወራሪነታችሁን፣ ጮቋኝነታችሁን ያየሁት በትንሿ እንደነ ዶክተር ቤት እቺ አሁን በቃ የሆነ ነገር ወቁ